ውሃት የሰማዩን አውሬ ታጠቀ። የኢራን ድሮን በህዋት እጅ ገባ። ትጥቅ ፈቶ እንደ ዱቄት ተበትኗል ተብሎ ሲነገርለት የከረመው የህዋት ቡድን አሁን ደግሞ በሸረሪና ግንባር በመከላከያ ሰራዊት ላይ የድሮን ጥቃት መፈጸሙ ተሰምቶ አዲሱን የስጋት ምዕራፍ ከፍቷል። ቀደም ሲል ከነበረበት ሽንፈት አገግሞ ያልተጠበቀ የአየር ላይ ጥቃት መሰንዘር መቻሉ ብዙዎችን ያስገረመ ቢሆንም ከሱዳን ወቅታዊ ቀውስና ከግብጽ ጋር ከተዘረጋው እያደገ ከመጣው ስትራቴጂካዊ ጥምረት አንጻር ሲቃኝ ግን ሚስጥሩ ሚዛን ይደፋል። ይሁን እንጂ የዚህ ቀጠና የኃይል አስተላለፍ ጥብቅ ትስስር አሳሳቢነቱን የሚያጎላው ቡድኑ የኢራን ሰራሽ ድሮኖችንና ሚሳኤሎችን ታጥቆ መገኘቱን ሲረጋገጥ ሲሆን በተለይም የኢራንን ድንቅ ወታደራዊ ቴክኖሎጂ አቅም የሚያሳይ ስሙ ሲነሳ ትኩረት በጥፍ ይጨምራል። በዚህ ረገድ በወታደራዊ ዓለም ትልቅ ስም ያለውና ከተራ ድሮን አልፎ የኢራንን የጦር ምህንድስና ጠግ ተደርጎ የሚወሰደው ፋታህ 2 የሚባለው ሃይፐርሶኒክ ሚሳኤልና ድሮን በህዋት እጅ ገባ የሚለው ገጽ በግልጽ ሊሰመርበት የሚገባ ነው። ይህ መሳሪያ ተራ በአየር ላይ ለረጅም ሰዓት እየዞሩ ኢላማ እንደሚቃኙት ድሮኖች ሳይሆን ከድምጽ ፍጥነት 13 እና 15 እጥፍ የተጋዘ የአየርን ሰንጥቆ በአጭር ቅጽበት ውስጥ ኢላማውን አፈርደም የሚያበላ አስፈሪ የቴክኖሎጂ ውጤት ነው። እስከ 1400 ኪሎ ሜትር ርቀት ድረስ የመተኮስ ከፍተኛ አቅም ያለው ይህ ቴክኖሎጂ ከተተኮሱ በኋላ የጉዞ መስመራቸውን በቅድሚያ ከሚታወቁበት ተራ ብላስቲክ ሚሳኤሎች በግልጽ ይለያል። ፋታህ 2 ወደ ተላከበት ኢላማ በሚበርበት ቅጽበት በአየር ላይ አቅጣጫውንና የጉዞ መንገዱን በቅጽበታዊ ቅልጥፍና የመቀያየር አስደናቂ ብቃት ስላለው የዓለማችን ዘመናዊ የጸረ ሚሳኤል መከላከያ ስርዓቶችን እንኳን ሳይቀር በከፍተኛ ፍጥነትና የማታለል ብቃት ጥሶ ማለፍ የሚያስችል አውዳሚ መሳሪያ ነው። የህዋት ቡድን ከነዚህ አይነት የኢራን ሰራሽ ድሮኖችና ሚሳኤሎች ቴክኖሎጂ ጋር መያያዙና በሸረሪና ውጊያ ላይ ጥቃት መሰንዘሩ በቀጠናው የነበረውን የኃይል ሚዛንና የደህንነት ስጋት ወደ ተወሳሰበ የጦርነት ምዕራፍ እያሸጋገረው አዲስ ክስተት ሆኗል። ቡድኑ እነዚህን የኢራን ሰራሽ ድሮኖችና የላቁ የቴክኖሎጂ መሳሪያዎች መታጠቁ በውጊያ ሜዳው ላይ እጅግ አደገኛና ዘመናዊ የኃይል የበላይነትን እንደሚፈጥርለት በተለያዩ መመዘኛዎች ማየት ይቻላል። በመጀመሪያ ደረጃ በስለላና መረጃ ተሰብሳቢነት ረገድ ድሮኖቹ የመሬት አቀማመጡንና የጠላት እንቅስቃሴን ከሩቅ ሆነው በግልጽ የመቃኘት ብቃት የሚሰጡት በመሆኑ የቀደመውን ባህላዊ የድብቅ ውጊያ ወደ ዘመናዊ ዲጂታል አየር ላይ ቁጥጥር ያሸጋግሩታል። በሁለተኛ ደረጃ በስነ ልቦና ወታደራዊ ተጽዕኖ በኩል ተቃራኒ ኃይል በማንኛውም ቅጽበት ከአየር ላይ የሚዘንብ ቅጽበታዊ ትክክለኛ ጥቃት ሊመታ እንደሚችል ማወቁ በትልቅ ስጋትና ፍርሃት ውስጥ እንዲቆይ ያደርገዋል። በሶስተኛ ደረጃ ደግሞ በተለይ እንደ ፋታህ 2 ያሉ ሃይፐርሶኒክ መሳሪያዎች የመከላከያ ስርዓቶችን ሰብረው የመግባት ብቃት ያላቸው በመሆኑ ቡድኑ ከተራ ኢላማዎች አልፎ ስትራቴጂካዊና ቁልፍ የሆኑ የጠላት ይዞታዎችን ከሩቅ ርቀት በከፍተኛና ትክክለኛ የመምታት አስፈሪ ወታደራዊ አቅም እንዲገነባ ያደርገዋል። ይህ የቴክኖሎጂ ሽግግር በሸረሪና ውጊያ ላይ በተቃጣው ጥቃት ጋር ተያይዞ ሲታይ በቀጠናው የነበረውን የኃይል ሚዛንና የደህንነት ስጋት ወደ እጅግ የተወሳሰበና አደገኛ የጦርነት ምዕራፍ ያሸጋገረው አዲስ ክስተት ሆኗል። በሸረሪና ግንባር የተከሰተው የአየር ላይ ማበጠሪያ ጥቃት በፌዴራል መከላከያ ሰራዊት ላይ የደቀነው ጉዳት በውጊያ ሜዳው ላይ ከባድ አሻራውን አሳርፏል። የህዋት ቡድን እነዚህን የኢራን ሰራሽ ድሮኖች በመታጠቅ በአየር ላይ የሰነዘሩ ቅጽበታዊ ትክክለኛ ጥቃት በግንባር ቀደምትነት ላይ የነበረውን የመከላከያ ሰራዊት ስብስብ በመምታት በሰው ኃይል ላይ ከፍተኛ ጉዳት ከማድረሱም በላይ የምድርን የሚያንቀጠቅጡ የነበሩ ከባድ መሳሪያ ይዞታዎችን በአይን ቅጽበት ወደ አመድነት ቀይረዋቸዋል። ከአድማስ ባሻገር የሚቃኙት የድሮኖቹ ንስር አይኖች የመከላከያ ስትራቴጂካዊ የእዝ ጣቢያዎችንና የጥንቃቄ የተገነቡ ምሽጎችን በመለየት እንዲሁም ምግብና ትጥቅ የሚጓጓዝባቸውን የሎጂስቲክ መስመሮች በመቁረጥ የሰራዊቱን መከላከልና የማጥቃት እንቅስቃሴ አክስመውታል። ከዚህ በላይ ቀደም ሲል በመሬት አቀማመጡ ተሸሽጎ ይደረግ የነበረውን ስልታዊ ውጊያ ድሮኖቹ ወደ ከፍታ ዲጂታል ቁጥጥር በመቀየራቸው የመከላከያ ሰራዊት የሚያደርጋቸውን ታክቲካዊ የቦታ ለውጦች ሚስጥራዊ እንቅስቃሴዎች ቀድመው እንዲጋለጡ በማድረግ የሰራዊቱን ጋሻ ጥሰውታል። ይህ ያልተጠበቀ የአየር ላይ ሲኦል በግንባር የነበረው ወታደራዊ ስነልቦና በእጅጉ ያወከ ሲሆን ሰራዊቱ ከተራራውና ከሸለቆው ባሻገር ሰማዩን በጥርጣሬ በስጋት እየቃኘ እንዲንቀሳቀስ በማድረግ በሸረሪና ውጊያ ላይ ከባድ ስትራቴጂካዊና ቁሳዊ ሽንፈትን አስከትሏል። ቡድኑ እነዚህን የኢራን ሰራሽ ድሮኖችና የላቁ ቴክኖሎጂ መሳሪያዎች መታጠቁ በውጊያ ሜዳው ላይ እጅግ አደገኛና
ዘመናዊ የኃይል የበላይነትን እንደሚፈጥርለት በተለያዩ መመዘኛዎች ማየት ይቻላል። በመጀመሪያ ደረጃ በስለላና መረጃ ተሰብሳቢነት ረገድ ድሮኖቹ የመሬት አቀማመጡንና የጠላት እንቅስቃሴን ከሩቅ ሆነው በግልጽ የመቃኘት ብቃት የሚሰጡት በመሆኑ